አረብ ሀገር በስደት ተሰድጄ አረቧ ስታሰቃየኝ ውጊያት ነው ያለኝ እኔ አባት ወንድ አርጎ ነው ያሳደገኝ አባቴ ግን እናት ስሆን ፈሪ ሆንኩኝ እንዴ ደፈርሽኝ ብዙ ነገር ሲደረግ ሳልፍ አጠገቤው ልጅ ስላየሽ ነው እማልፈው ለልጄ ብዬ ነው አሁን ግን ልጄ ትልቅ ሰው ነው ሲጀመር አይመለከተኝም ስለ ልጄ ከዚህ በኋላ ለልጄ ብዬ የልጁ እኔ እናቱ ነኝ ክብሬን ሳጣ ልጄ እንደሳይለው ማዋቂ ቢሆን ኖሮ ይደብረዋል እሱ ነበር የሚቀውርሽ ስለዚህ ራሴን አስከብራለሁ ለልጄ ብዬ ዝቅ አልልም ይቅርታ አድርግልኝ ጉድ ቢወጣ ያንቺ ጉድ አያልቅ እኔ ምን ብለሽ እስቲ አንቺ እናትሽ ከወለደችሽ የኔ ታሪክና ጉድ ካለሽ ውጪና ላይቭ ላይ የኔን ሰነድ አውጪ ከነ ማስረጃሽ ሰነድ ካለሽ ስለኔ አውጪ ወላሂ ነው የምልሽ አብላይ ነኝ አና ሲጀመር እኔ ደረቴን ነፍቼ ላይቭ ላይ ወጣሁት ንጹህ ስለሆንኩ ነው ቆሻሻ ቦን ማለት ነው እኔ አልወጣም ቆሻሻ ቦን ማለት ነው ካንቺ ጋር የከበስኩት ነገር እንደዚህ የተርመጠመጥኩት ነገር ቢኖር ኖሮ ቪዲዮ አልሰራም ነበር ልንገርሽ ሰውን አጽያተኛ ለማድረግ አትሞክሪ እኔ በራሴ በጣም እተማመናለሁ እኔ የሴት ጀግና ነኝ ልንገርሽ እኔ የሴት ጀግና ነኝ እኔ ሰርቼ ነው ኦኬ ቆሜ ጸጉርሽን አበጥሬ ሰርቼሽ ነው የምኖረው እንዳንቺ ላይቭ ላይ አይደለም የምሰራው ገባሽ እኔ ጌም አይደለም የምጫወት የሆነ ሰዓት ላይ ያው ሙዴ ሆኖ ተጫውቻለሁ ብጫወት አሁንም አልጠላም ግን ላይቭ ላይ ለሸቅልብሽ አይደለም አንቺ ልትሸቅይብኝ አልሻ ለትለምኝ እርዳታ ታሰባስቢ እኔ ሱሱ ልንገርሽ ንብረት ያለኝ ሴት ነኝ እንዳንቺ በባዶ ቂጤ ላይቭ ላይ እያጨበጨብኩ አይደለም ንብረት ያለኝ ሴት ነኝ እምሰራ ሴት ነኝ ቤተሰብ የምረዳ ሴት ነኝ በላቤ በጥረቴ ገባሽ በጥረቴ ጥሬ በራሴ በጣም ነው በተማመነው ልንገርሽ እኔ ይኸውልሽ የሰው ፍቅር ያለኝ ሰው ነኝ አንቺ ማለት ቤሩት ድፍን ያቀሻል ላውራ እንዴ አልልሽም እኔ እንደኔ ስለ አሁን አንቺ ያልሹ ስለ አንቺ ላውራ እንዴ ነው ያልሽው ለምን አላወራሽ እኔ ግን ላውራ እንዴ አልልሽም ማን እንደነበርሽ ከና አመጣጥሽ ከነ ማን እንደሆንሽ አወጣልሻለሁ በደንብ ነው ማወጣልሽ ለምን እኔ ካንቺ ጋር እስከ ሞት ሄዳለሁ ብዬ ቃሌን ሰጥቻለሁ ብትሞቺ እኔ ነኝ ተጠያቂ እንደዛ ነው ያልሽው እሷ ብሞት ምናምን ነው ያልሽው አንቺ ሲጀመር በሽታ አለብሽ ሊገልሽ ነው ባፍንጫሽ ባፍሽ በጆሮሽ ደም ምትፈስልሽ ለምን ፈጣሪ እየቀጣሽ አላ የት ሄዶ አንቺ ቤተክርስቲያን ሄደሽ እኮ አንቺ ቤተክርስቲያን ሄደሽ አባ እንዲ ገፍትረው ነው እኮ ይጣሉሽ ከነ ፔሬድሽ ቤተክርስቲያን ሄደሽ ማለት ነው ለምን አታመልኪማ ፈጣሪሽን ሰይጣን ነው የምታመልኪ ማሩፍ እኔን እጅኑ ቤዳ እንደዚህ ሄዳ አዎ አሉ ቤተሰቦቼ ምስክር ይወጣሉ ታምሜ በሙስሊሙ ቁርአን ተቀርቶብኛል ኦኬ በክርስቲያኑ ጸበል ተረጭቻለሁ አባን ይዤልሽ ቀርባለሁ እኔ ሱሱ ይሄ ቤተክርስቲያን የለም አይናር ቤተክርስቲያን አባን ይዤልሽ ቀርባለሁ አበሾች ቆሞ ነው የታመምኩት እኔ አስደራጊ ሌላ አድራጊ ሌላ ታማሚው ደግሞ አድራጊ ነው የሚባለው እዚህ ሀገር ላይ ያባችሁ እንደታመምኩኝ ነግራችኋለሁ እኔ አሙኝ እንደነበር ተናግሬያለሁ አልተናገርኩም እኔ እሷ አሳመመችኝ አይደለም እያልኳችሁ ያለሁት ኦኬ እምታመሙኝ እማደርግ ሴት ብሆን ጸበልም አልሄድም ቁርአን እንዲቀራብኝም አልሄድም ለምንድን ነው የሄድኩት ጤናዬን ፈልጌ ሰላሜን ፈልጌ ኦኬ ሰላሜን ፈልጌ ነው እኔ የሄድኩት እሺ እንደ ኃይለኛ ለማቅሽ እንደ ኃይለኛ ፊልምሽን ትሰሪያለሽ ላይቭ ላይ ቁጭ ብዬ ያዩሽ ነበር እማይተሙት ጨርስ ብዬ ነው ተውኩሽ ትጨርስ ብዬ ሀቢቢ በጣም ነው የምትደብሪው በጣም ወላሂ እኔ ሰው አይቻለሁ ከዚህ አንቺ እንዳትደውይ ስልኬ ላይ ላይቭ ላይ ሆኜ እያያችሁ የምትደውሉ ሰዎች አስቀይማችኋለሁ እንዳትደውሉልኝ ሮማን እንዳትደውይ በቃ ኦኬ ሳቁ ትንሽ እንሳቅ በጣም ብዙ ሜልበት ነገር አለ ሼር አድርጉት ላይቭ እኔ ላይቭ ላይ ነው የምሸቅለው እኔ እኮ ሱሱ ሀቢቢ እኔ ሱሱ የሴት ጀግና ቤሩት እንዳለ ይመሰክርልኛል ቆሜ ለፍቼ ነው የምኖረው
በጣም ለፍቼ ማለት ነው። ስራ ቀዘቀዘ እንዲህ ሲሆን ወይ ያጋንንትሽ ነው የሚያስጮሽ። ያጋንንትሽ ላይ ያለው ያቺ አይደብርሽም እንዴ? እዛ ጋር ሲኒና ጀበና ይዘሽ እየደወሉ በውስጥ ብር እያስላክሽ የምትጠነቁ ይላቸው እናውራ እንዴ ላውራ እንዴ? እኔ ጋር ደውላ በውስጥ ታውራኝ ብር እኮ ያኩልኝ ነው እያልሽ ጓደኛዬ ኤርትራዊ ናት አጠገብ ያለች ኤርትራዎች ደውለው $600 ነው እኮ ያስላከችው እኔ ህይወትሽን አስተካክላለሁ እያለች እቺ ጠንቋይ አንቺ ጠንቋይ ስለሆንሽ አጠገብሽ ያለው በሙሉ ጠንቋይ ተብሎ እንዲወራ ነው የምትፈልጊው ልንገርሽ እኔ ማን ያሳደገኝ አውቃለሁ አንቺ ቤተሰብ የለሽም ወላሂ ቤተሰብ ቢኖርሽ ኖሮ እንደዚህ አይነት ውርደት ይዘሽ ሚዲያ ላይ አቀርቢም ነበረ በጣም በደምሽ ከመሆኑ የተነሳ የሰው ሀቅ ለመብላት ቁጭ ብለሽ ላይ ቁጭ ብለሽ መሰሉ ያመነሽ ይብላ እኔ አይመለከተኝም ስራሽ ነው ስሪ መብትሽ ነው አይመለከተኝም እምታምኗት እሷን ተሰጥይዱ ተከታተሉት አይመለከተኝም እኔ ጸጉር ከማበጠርና ሚዲያ ላይ ማስታወቂያ ሰርቼ በየሀገሩ ከመላክ ውጪ እኔ ጋር $100 የላከ ሰው ካለ ለኔ ይረዳኝ እኔ ልቀጣ ኦኬ ለተሸቀረ እርዳታ ልታሰብስባለች እኔ አልহামዱሊላህ የሰው ፍቅር አለኝ ብር የለኝም አልዋሽም ብር የለኝም ተበድሬ ነው የምሰራው ካበሻ ወንዶች እግዚአብሔር ይስጣቸው ስሪ ሱሴ አንቺ ጀግና ነሽ አንቺ ጠንካራ ነሽ እንደመመለስ ስለሚያውቁ ያጣርገው 2000 3000 ሰጥተውኝ ነው ጓደኞቼ አላህ ይጠብቅልኝ እድሜ ይስጣቸው ለዚህ ደረጃ አበቁኝ ቆጥረው ሰጥተውኝ አዚዛ እናቴ የስደት እናቴ ቆጥራ እስከ $10,000 የምታበድረኝ ለምን ነው የምታበድረኝ ሰርቼ እንደመመለስ ስለምታውቅ ገባሽ እኔ የሰው ሀቅ አልበላም እኔ ያለፈውበት አንድ ብር እኔ ጋር አይመጣም ሰማሽ በህይወቴ ለ7 ቀን ጌም ተጫውቻለሁ ላይቭ ላይ አይተሻል ምን ያህል ብር እንደሰራው ደም ለብሶ ቁጭ ብለሽ ነው ያደርሹ አይልሽ ነው ደም ለብሰሽ አይንሽ ደም ለብሶ አንቺ ሰይጣን አምላኪ እንግዲህ ፍሬኮ ስታስጨንቅሽ ቁጭ ብለሽ እያለቀሽ ምን ውስጥ ልግባሱ ሴ ምን ላይ ያለው ነው ያወራታለሁ እኔ ጓደኛሽ አለው ብዬ እኮ ፍሬ ፊት እጇን ስሜ ነው እኮ ብዙ ጉዳል ልንገርሽ ስትለኝ እምቢ ብዬ ፍሬ ስታወራ ከጎንሽ ቆሜ ቢወጣ አብረን ጠንቋይ ቤት ሄደናል ሌላ ምንም የምታወጣብኝ ነገር የለም አልሽ ለምን ጓደኛዬ ባለችበት ነው ያልሽው ጓደኛዬ ባለችበት ሁሉንም መሰብሰብ ፈልጋለሁ አለች ልጅቷ ጓደኛዋ አብራ ከኛ በላይ ጓደኛዋ ያቺ ልጅ የኛ ጓደኛ አይደለችም የሷ ጓደኛ ናት ሰነድ አላችሁ ሁለቱ በጣም ብዙ ሰነድ ኦኬ ምን አልሽ ምን ያደረግሽው ነገር አለ ለምን እኛን መሰብሰብ ፈለገች ስልሽ ብታወራ ጠንቋይ ቤት ብላ ልትለኝ ነው አብረን ሄደና እናልሽ ሱሲ ያልሽ ከዛ ሁሌ ለኔ ተከራከራለሽ አቃለሁ ስትከራከሪ ግን ራሄል ወረኛ ናት ከተባልሽ አዎ በይኝ ያልሽ በአንደበትሽ ቀድሞም ላይቭ ላይ ተናግረሻል አሜተኛ ነኝ ብዬሻለሁ በአንደበቴ ነግሬሻለሁ እኔ ደግሞ ማንንም እንዲያማኝ አልፈቅድለት ቅርታ አድርጊልኝ ማንንም እንዲያማኝ አልፈቅድለት አንቺ እኔ የጓደኞቿ አባል ይተኛታል ብለሽ ነው ያወራሽብኝ ድፍን ልብኔን ያቀኛል ባሌን አፍቀረ ማለት ታውሬ ምኖር ሴት እንደሆንኩ ማለት ነው እንግዲህ ኦኬ ባሌን ወድጄ ታውሬ እንደምኖር ልብኔን ቤሩት እንዳለ ያውቃል በጣም አፍቀረ እንደምኖር እንኳን እኔ ባሌን ትቼ ከጓደኞቼ ባል ጋር ልተኛ ማለት ነው አንቺ ግን ከማን ጋር እንደምታደርጊ እናወራበታለን አልፈታሽም ራሄል መጨረሻዬ ባንቺ ነው የሚሆነው ወላሂ ነው የምልሽ መጨረሻዬ ባንቺ ነው የሚሆነው እኔ የልጅን ርስቅ ልትዘጊ አንቺ ሱቄ ልታዘጊ የኔ ልጅ ርስቅ ልትዘጊ እማሳደግበትን እማየንም ረዳበትን ሱቄ ልታዘጊ ደግሞ ሳስታውስ አብሬያት ሄጃለሁ ጠንቋይ ቤት የምትይው
ከኔ $100 ሰረቅሽ ከቦርሳዬ ላይ ምስክር አለ። ጓደኛችን ቤት ሆነን 4 ሆነን ሄደን $400 ጠፋ ሰረቅሽ። ከፍሬ ደግሞ $500 ነው አላቅም ምናምን ሰረቅሽ። ኦኬ ሰረቅሽ። በጣም ሌባ ናት በነገራችን ላይ ወላሂ ለአዚም ነው የምላችሁ። ይኸው ልሳኔን አላህ ይዝጋው ነው የምላችሁ። እኔ ቪዲዮ አለኝ ካሜራ ላይ ቀረጽኩት ስታምን ማለት ነው። ሰርቀሽ የኔን ብር ላሻርኩ $100 ስለሆነ ኖርማል ነው። ኦኬ አብረን እኔ ሱቄን እስክከፍት አብረን ነጁ ቤት አድረን ስንመለስ ነጃት እንደጠረጥራት አስባ ይሆን አላውቅም። ስንመለስ ታክሲ ላይ ብር ልከፍል ስል እኔ ከፍላለሁ ብላ እኔ ቦርሳዬን ስከፍት እሷ ላይ ከፍላለሁ ብላ ስትል $100 ነው አይቼዋለሁ። ከነጃት ቤት ከወጣን በኋላ ሱቄ መጥቼ ወንበር አለኝ በሬ ላይ ወንበሩ ላይ ቁጭ አድርጌ ሻተሩ ልከፍት ዝቅ አልኩኝ። ከፍቼ ቀጥታ ወደ ሽንት ቤት ገባሁ። ስገባ ሱሲ ቦርሳሽን ውጭ ላይ ጥለሻል ብላ ሰጥቼ ማለት እንዳስቀመጥኩት እኮ ነው ያውቃለሁ። ወሰደችው $100። ያየሁት ደግሞ ከቆየ በኋላ ነው ጠፋ። ጓደኛችን ቤት ሄደን $400 ሰረቀች። 3 ሰው ነው መኝታ ክፍል የገባው። 3ቱ ባርሴማ እንደዚህ ማሉ። እሷን ጠርተን አልተውም። እሷን ጠርተን እንደዚህ በቅድስት አርሴማ ምስል ማለት እንደዚህ ምላ እንዴ ነው የወረወረችው። ነብያችን ነው አላህ ልሳኔን ይዝጋው ይዋሸቁ ነው ማለት አላህ እማወራበትን አንደበቴ ይዝጋው። ማንም እንዳይደውልልኝ አትደውሉልኝ። ኦኬ በጣም ብዙ ቦታ ብዙ ብር ሰርቀሻል። አሁን ይወጣሉ። ሁሉም ይወጣል። ጉድሽ ይወጣል። አትንበቅበቂ። የተንበቀበቅሽው አንቺ የኔ አበባ ምንድነው ችግሩ? ንገሪ ወይ እናት። ምንድነው ምንድነው? እማ ደውዬልሽ ነበር አላነሳሽም። እማዬ ትሙት አላየሁትም ነበረ። ቅድም ሱሱ ምን ሆና ነው ሲሉኝ ወዲያው ቮይስ አረኩልሽ። ወዲያው ኮሜንት እንደጻፉልኝ ቮይስ አረኩልሽ ቅድም ከፍጡር በኋላ። አንቺ ስትደውይ ግን አላየሁትም። እኔ ስልኬ እኮ ዋትስአፕ ሁሌ ሳይለንት ነው የሚሆነው። እሺ ምንድነው የተፈጠረው? ሀቡዬ ይኸውልሽ ራሄል የምትባል ልጅ አለች ቲክቶክ ላይ ነው የምትሰራው። ጓደኛዬ ነበረች፣ በጣም ቤስት ጓደኛዬ ነበረች። ኦኬ እና እኔ አጫውቼሻለሁ ታሪክ ከዚህ በፊት ማለት ሰዓት ትዝ ካለሽ ፖሊሶች ቤት ሱቅ መታው ነግሬሽ ነበር ማሚ። ሱቄ ሊዘጋ ፖሊሶች መጣው። ሀቡ ፈርቻ ወረቀት የዛ ሰዓት አልወጣም ነበር፣ ደረሰኝ ነበር የሰጡኝ 3 ወር መንቀሳቀሻ ማለት ነው። በጣም ጓደኛዬ ናት። እኔ ሳይሽ ወድባሰኝ ወላሂ እስካሁን ጥንቅር ብዬ ነበር ሳወራይ ነበር ላይቬን ከፍቼ ለምን እሷም ቁጭ ልትሄድብኝ ነበር። ኦኬ እና በጣም ጓደኛዬ ናት። እኔ እሷ የሆነ ነገር ሲፈጠር ሀቡ ወላሂ ነው ወላሂ ነው የምልሽ ከማንም በፊት ፊት ለፊት ቀድሜ የምገኘው እኔ ነኝ፣ እሷን ለማዳን ማለት ነው። በጣም ፈሪ ናት፣ ይሄ ግልጽ ነው፣ ማንም ያውቃታል። እኔ ነኝ የምወጣላት ችግሯን እንኳን ማለት ነው። እና ፀጉር ቤት ስራ በጣም አስጠላኝና የሆነ ሰዓት ላይ ቁጭ ብያለሁ። ትልልቅ ሰዎች 20 ምናምን ዓመታቸው እዚህ ሀገርና በጣም ነው የሚወዱኝ፣ እቃ ከኔ ነው የሚገዙት። መጡና ነይ ልናወራሽ እንፈልጋለን አሉ። ወይ ሱሴ ገነት ላይ አንቺ $5000 አበድራሽ ያን ብር ስትመልሺ ጥንቁልና ሰርተሽባት ነው የመለስሽው እና እሷ ላይ እንዳሰራሽባት ቤሩት ላይ በጣም እየተወራ ነው ተባልኩኝ ማለት ነው። ስባል አረ እኔ አላሁ አክበር ሀቡ ወላይ ጠላትሽ ይደንግጥ። በጣም ይደነገጥኩት በጣም ማለት ነው። እኔና ገነት ስንኮራረፍ ሰድባኝ አይደለም ሰድቢያት አይደለም ምንም ነገር የለም። ዘጋችኝ፣ ዘጋዋት። ኦኬ ከራሄል ጋር ነው የተጣላ ነው። እቺ ጀበና የምታየው ቲክቶክ ላይ የምታውቂያት ከሆነ ማለት ነው ራሄል እሷ ጋር ነው የተገናኘ። ከሷ ጋር እሷና እኔና እሷ ሆስፒታል እንደውም ትዝ ካለሽ የሆነች ተገጭታ ብር 6000 ተባለ 3000 ተባለ ሲደቃደቅ እኔ ፀጉር ቤት ባለሙያ ነኝ $100 አዋጣለሁ እንኩ እዚህ ላይ አትክተቱኝ ቤጂን ሳውጣ ገነት አኮረፈች። እሷ ከነሱ ጋር መዋጮ ላይ ቀጠለች። እሷም ቲክቶከር ናት። መዋጮ ላይ ቀጠለች። ገነትን መርዛት አብረው ዘጉኝ። እኔ ዘጉኝ ጀለሴ። ከዚህ በፊት ብዙ ፋውል ተሰርቷል። ማስረጃው አለኝ። ምንድነው ብር ጠፍቶ አብራኝ ሄዳለች ብላለች። ላይ አሁን ላይ ባንክ ከፍታ አብራኝ ሴትዮዋ ጋር ሄዳለች ብላለች። ብር ጠፍቶ የወሰደውን ሰው ታውቃላችሁ። ለሴትዮዋን ደውላ አሳመናት ማለት ነው። ስንሄድ የሌላ ሰው ስም ጠቅሳ ስንወጣ ለበሯ ለጠፋባት ሴትዮ አብራኝ ሆና ደውላ ማለት ነው። ሀቡ ሙጭ ነው የምልሽ
የወሰደችው እሷ ናት። እሷ እንደዚህ በይ ብላኝ ነው ያለችን። ኦኬ ብላ እኛ ያው ገበናዋን ላለማውጣት ጓደኛችን ስለሆነች እኔ በተለይ በጣም እንደዚህ አይነት ነገር ይደብረኛል። ሀብ ላሽ ማለትን እመርጣለሁ ሁል ጊዜም ማለት ነው። ቁጭ አድርገን ሁሉም ተናደደባትና ተነጋግረን ፀጉር ቤት ቁጭ አድርገን ካሜራ ላይ የቀረጽኩት አለ በሰዓቱ ለክፉ ቀን ይሆናል ብዬ ለምን ልጅቷ ስለማትታመን ቀርጬ አስቀምጫለሁ። አልቅሳ ቲክቶክ ላይ አሽሙር የምትናገረው ስለ ቤሩት ሴት ስለ ቤሩት ወንዶች አበሻ ወንዶች የምትሳደበውን ምናምን ተቆጥተናት አልቅሳ ይቅርታ ጠይቃል። አብረናት ቀጠልን። ያ ቪዲዮ ነገር ልክልሻለሁ ዋትስአፕ ላይ አብረናት ቀጠልን። ከዛ በኋላ ትናንትና የዛሬ ሳምንት እነዛ አሉኝ ሰዎች እንዴ ብዬ እኔና ገነት ከዛ ጊዜ በኋላ እናወራ። እሷ ሂማኔ መጠጥ ቤት ነበራት ግሮሰሪውን ዘግታ በብዙ ሺህ ዶላር ነው ሱቋን ቀይራ ሂማኔ ቤት ከፈተች። ከዛ እኔ ትናንት ወዲያ እንደዛ መጥተው የዛሬ ሳምንት መጥተው ሲያወሩኝ ሰዎች እኔ ሳምንት ሆነኛ አቡ ረመዳን እንኳን መጾም አልቻልኩም። ወላሂ ነው የምልሽ ሲነግሩኝ እኔ ሰው ላይ አሰረች እኔ ሰው ላይ ጠንቁልና አሰረች። ኦኬ ብዬ ሱቄ ዘጋሁት። ቀጥ ብዬ ደወልኩላት። ገነት የት ነሽ? ሱቅ ነሽ አልኳት። አዎ። ብቻሽን ነሽ አልኳት። አዎ። ላወራሽ ፈልጋለሁ ስለ አህለው ሳላለች ሄድኩኝ ጓደኛዬን ይዤ። ለምን አበሻ ቃሉ አሁን ሌላ ነገ ሌላ ነው የሚሆነው። ጓደኛዬን ይዤ ሄድኩኝ። ከዛ በኋላ አንደኛዋን ጓደኛዬ ደውዬ ጠሯት። መጡ ቁጭ አሉ። አፍጥራ ጨርሳ ሙስሊም ክርስቲያን ነበረች ሰልማለች። አሁን ለባሏ ብላ ጾመኛ ነሽ ነው አልኳት። አዎ በጣም ደስ ይላል። እኔ ግን አልጾምኩም በጣም ስለተናደድኩ ቋትኝ የኔ እናት ለምን ምናምን አለችኝ። ቁጭ አልኩኝ። ገነት ብሩን የሰጠችኝ ሰዓት አቡ እቃ እንዳመጣበት $5000 አበድራይ ነበር። ከዛ እቃው እንደገባ ቪዲዮ ፖስት እንዳደረኩኝ ዛሬው ብሩን ፈልጋለሁ ብላ 9 ሰዓት ላይ ደወለችልኝ። አስጨነቀችኝ። አሁኑኑ ፈልገዋለሁ ብላ ማለት አረ ገነት ከየት አባት ያመጣለሁ እቃውን እኮ አልሸጥኩትም ለምንድን ነው የምታስጨንቂኝ ብዬ ለማንቋት አገባኝም እኔ የምከፍለው ረክሳ አለብኝ የሱቅ ረክሳ ጠበቃው ቁጭ ብሎ እየጠበቀኝ ነው። አሁን አምጪልኝ አለችኝ። እኔ እንደናቴ ማየት አረባለች ማማ ቀበሪኝ እግሯ ላይ ወድቄ ቀበሪኝ እቺ ሴት የሆነ ነገር ብታረገኝስ በኃይል ቃል እያወራችኝ ነው። ሱቁ ቃል ላይ ቃው ገብቷል ወዲያው ሽጬ እሰጥሻለሁ እማዬ ብዬ የክፉ ቀን ያለች እዚህ ሀገር ላይ አረብ ናት አዚዛ ትባላለች። አረ እንጦስሽን ትጣ ብላ ወርቅ ነበራት እጇ ላይ አዚዛ ወላሂ ነው የምልሽ ባራጣ ተበድራ ቆጥራ ሰጠች። 9 ሰዓት ደውላለች 12 ሰዓት ላይ ነው ወስጄ ብሩን የሰጣት። ስሰጣት ባልሰጥሽ ግን ምን ልታረጊኝ ነበር ለምን ገን እንደዚህ አስጨነቅሽ ስላት ጠበቃውን ጠርታ ይኸው እሱ ነው እኛ አይደለም ሱሴ እጄ ላይ ደግሞ ምንም የለም ላንቺ ሰጥቼሻለሁ እንድትሰሪበት አምጪ ብሎ አስጨንቆኝ ነው አለች። እና ሰጠዋት። ደስ የሚልሽ ነገር አሁን ምን ይፈጠራል? ያችን ሴት ወስዳ ራሷ አሁን ጠንቋይና ምናምን በያለች ቲክቶክ ላይ የምትሰራው ፋውል ፊልም አለ። ኦኬ ማን እንደሆነች አላውቅም። አንድ ሰይጣን አለች የምሪውን የውሸት አላህ ነው የሚያውቀው ነው ያላውቅም። ከኔ ጋር ስንጣላ እሷ ከሷ ጋር ትሆንና ሁለቱ አብረው ይዘጉኛል ይጣሉኛል። ተወስዳትና ትደውልና ቀጠሮ ይዛ ምናምን ሴትዮዋን አሳምና ይሁን የምሪውን እኔ ያሰርቻት ይሁን አላህ ነው የሚያውቀው ነው ያሰርቻባት ምን ከሆነ ማለት ተወስዳትና $5000 የሰጠሻት ድምጿ ወፍራም ልጅ አንድ ወንድ ልጅ ያላት ፀጉር ቤት ያላት በብሩ አሰርታን የሰጠች ብለው ልጅቷን ያሳምናታል። ወላሂ ነው የምልሽ ልጅቷ አልቅሳ መንገድ ላይ ለገብርኤል ነው መሰጣት ሱሱን ብላ አልቅሳ እንደዚህ የረጨችብኝ ማለት ነው። ከዛ እኔ ልቤ ንጹህ ስለሆነ ፈጣሪ ሲያቅለበልባቸው ሰዎች መጣው ነገሩኝ። ሄድኩት እኮ አንቺ ብሩን የሰጠሽኝ ሰዓት ሰርተሽ ከፈለግሽ $10000 ሰጥሻለሁ ብለሽ ነበርላ አንቺ ብቻ ስሪ ብለሽ ሰርተሽ ስጥኛሽ ብለሽ አስጨንቀሽ በደቂቃዎች ውስጥ ነው ወሰድሽው በሰዓታቶች ውስጥ። እኔ እንኳን ተዘጋጅቼ ሰርቼ አይደለም ያመጣውልሽ አሰርቼበት እንኳን ቢሆን ራስሽ አሁን አምጪ ብለሽኝ እኔ አንስቼ መጥቼ ሰጥሽ እንዴት ነው ማሰራበት? አንድ ማን ነው ይሄን ነገር በጭንቅላት ሲሞላው? የት ነው የሄድሽው ጸበል ወይም የገባሽበት አላውቅም። ሐቄን አውጪልኝ እኔ ያደረኩብሽ ነገር የለም ሐቄን እፈልጋለሁ አልኳት። ሱቅ አድረስ ሄጄ ይሄ ቀልድ አይደለም ሐሜት ቢሆን እጠንሻችኋለሁ አልሰማችሁም ችግር የለብኝም ግን ይሄን ሐቄን እፈልጋለሁ አልኳት። አላቅልሽም ጓደኛሽ ናት አላቃተም ደውለው ወስዳ እንደዚህ ብላ ቁርአን ትቀራለች ብላ ወስዳ ቁርአንም ምን አላቀም እንደዚህ ብለው ሞሉኝ አለች። ኦኬ ይሄ እንደዚህ ተባልሽ? አዎ። እኔ ግን በኋላ ላይ ስለኔና ስለአንቺ አውርታላት ሴትዮዋ ፊልም እየሰራችብኝስ ቢሆን ብዬ እራቅኳት እንጂ አርገሽብኝ ቢሆን ኖሮ እኔ ራሱ አለቅሽም ነበር ነው ያለች። አለቅሽም ነበር በዛ ሰዓት ጀለሴ ሱቄን ለማዘጋት አዘግይባት ወይ እኔ ያዘጋባታለሁ እያለች ፖሊስ ሱቄ ድረስ ልከዋል። የት ፖሊስ ጣቢያ እንደሆንኩኝ አድራሻ የምጠራበት የት እንደዚህ
ሱቄ ፖሊስ መጥቷል። እኔ በህይወቴ እኔ እዚህ ሀገር ላይ 8 ዓመት አንድ ቀን ፖሊስ መጥቶብኝ አያውቅም። የዛ ሰዓት ግን ፖሊስ መጣ። እኔ የተደገሰልኝን አላውቅም። ሲቀጥል በፌክ ስልክ ቁጥር የባልሽ የሚስቱ ጓደኛ ነኝ ወላሂ አቢባ አንቺ ትዳራለሽ ስሜቱን አንቺ ታውቃለሽ ብነግርሽ ማለት ነው። ማስረጃ አለኝ። ጓደኛዬ ጋር ነጁ ጋር ነበር ምልከው ስልኬ ጠፍቷል። ኢትዮጵያ ደስ የሚለው ያለ ነገር ነጁ ጋር ልከዋለሁ። ለምን አልደብቅም? እሷ ምንም ነገር አልደብቃት። ነጁ እንዲህ እያለችኝ ነው። የምር ነው እንዴ? ልጁን ቁጭ አድርጌ ነው ማሳድረው። እኔም ቁጭ ብዬ ነው ማድረግ እየተንቀጠቀጥኩ። ፍቅረኛው ነኝ፣ ሞዴል ናት፣ የፍቅረኛው ጓደኛ ነኝ። እኔ እንደነኝ ማውቀው ሌላ ሶስተኛ ሰው አያውቅም። አሁን ባሳውቅሽ እኔን ነው የሚጠረጥሩት። እኔ ስለምወድሽ ነው እያለች ማለት ነው። ቁጭ አድርጋ ነው የምታሳድረኝ ከወር በላይ